ለኢየሱስ ይሁን አሜን። ከ30 ዓመት በፊት ሳገለግል የነበረውን ህይወቴን የለወጠውን ደግሞ አምኖ ለተቀበለው ደግሞ ሁሉንም ለመለወጥ የሚችለው የእግዚአብሔርን ሕያው ቃል ነው ይዤላችሁ የመጣሁት። ስለ ሐሳባችን ማሰብ አለብን የሚል ትምህርት ነው የምንካፈለው ዛሬ። We have to think of what we are thinking. What are we thinking? You know, if there was a machine that will be stuck to our head and there is a screen, and one by one, if everybody's thought is being screened here, most of us will not be comfortable, right? Thank God. It's only God who sees. It's only God who knows the struggle that goes in your mind. በሐሳባችን ያለውን ችግር እግዚአብሔር ብቻ ነው የሚያውቀው። አይታይም፣ ድብቅ ነው፣ ውስጥ ነው። ግን እውነቱን ልንገራችሁ፣ ድላችሁም ችግራችሁም ግራ መጋባታችሁም ያለው የሐሳብ ክፍላችንን በትክክል እንዴት አድርገን ነፃ እንደምናወጣው ስላላወቅን ነው። ኦፍ ኮርስ በአሁን ጊዜ ብዙ ማቴሪያሎች አሉ። ግን እኔ በጣም ጥሩ ነው። ብዙ መጽሐፍ አንባቢ አይደለሁም። ንስሐ ነው የምገባው። ያቱየን እንኳን አላነበብኩትም ገና አሁን ነው የማነበው። ኦፍ ኮርስ ማቴሪያሉም አልተሰጠኝም፣ ወቀሳም አለኝ እዚህ ላይ። ኤኒዌይ ግን ይሄንን ግን መጽሐፍ 66 መጽሐፍ አለኝ። እሱን እኮ ነው የማነበው እላለሁ ብዙ ጊዜ ለሰዎች ስናገር። ይሄ ግን የእውነት ነው የምላችሁ ከብዙ ግራ መጋባትና ኮንፊውዥን ያወጣናልና ስለምናስበው ሐሳብ እናስብ። ስለምናስበው ሐሳብ ግምገማ እናድርግ። Let's take inventory of what is going on in our mind. It's good to go and check. What am I thinking? What is there? I want to make this very clear. Everything that you think is not you. It's an attack from the enemy. You know? He throws ideas. And instead of fighting and rejecting and breaking that stronghold, we agree to it. And we receive it and say, I am this. I am just, nobody loves me. I am just not good for nothing. I am just weak. I am just not useful. And all the lies the devil brings to your mind. And today, ዛሬ ግን በአእምሯችን ውስጥ ሰይጣን ያሸረረው ነው የሚባለው ሸረሪት ድር በስሙና በደሙ ኃይል ተጠራርጎ ይወጣል። አይ አሜን ካላችሁ በደም የምታምኑ ከሆነ በደም ይኸውላችሁ ልንገራችሁ። ብዙ የሴት ሰባኪ አልተለመደም። መርሲ አለች፣ አቱየም ተሰብካለች አላችሁ። አንዳንድ ሰባኪዎች ግን ያልተለመደ ስለሆነ ሴት ስትሰብክ በቃ ደመቅ ማድረግ አለባችሁ። ሞቅ ደግሞ ለማሳቅ ስንሞክርም ደግሞ ባያስቅም ለኔ ስትሉ ሳቁልኝ። ባያስቅም ለማሳቅ ስለሆነ ያመጣሁት። ምክንያቱ ደግሞ እኔ የማታውቁኝ ስለምትኖሩ ምናልባት ጥሩ ነው። የሚደንቅ ባለራእይ የፍቅር ሰው ባለቤት ነኝ። የዶክተር ቤተ ባለቤት ነኝ። የሚደንቅ ደግሞ ፓስተር፣ በእውነት አካሉን ቆርጦ መስጠት ለመመኑ የሚችል ልጅ ፓስተሬ ነው። ልጄ የበኩር ልጄ ፓስተሬ ነው። ይሄም እንደገና ደግሞ 3 ነው ያልኩት። ሁለቱም የተባረኩ የተቀቡ በእውነት የእግዚአብሔርን የሚወዱ ልጆች እናት ነኝ። በጣም ደግሞ ከፍ የሚያደርገኝ ምን እንደሆነ ታውቃላችሁ? የ8 ልጆች አያት ነኝ።
ስለዚህ አሁን ጭብጨባው በቃ ገብቷችኋል፣ ታደምቁታላችሁ ማለት ነው። ስለምናስበው ሐሳብ ማሰብ ከዛሬ ጀምሮ ትጀምራላችሁ። ግምገማ መውሰድ to take inventory of your thoughts. Many times we think of so many things in life, we think of, if you are a mother, you think of the food that you are going to prepare for dinner. ነገ ምንድን ነው የማደርገው፣ በዚህ ሳምንት ምንድን ነው ሜኑ። ስለ ልብስ እናስባለን። የቱን ነው የምለብሰው፣ የቱን ነው የምገዛው፣ የቱን ነው ስጦታ የምሰጠው። But we think of so many things, but we forget to think of what we are thinking. ስለምናስበው ግን ማሰብ እንረሳለን። ስለ ልጆቻችን እናስባለን፣ ስለምንለብሰው እናስባለን፣ ስለ የሚመጣው ዓመት እንዴት ነው የማደርገው፣ ስለ ሪሌሽንሺፕ እናስባለን። ስለ ብዙ ነገር ነው የምናስበው። ግን ትልቁ ማሰብ ያለብን ወገኖች ሆይ ስለምናስበው ሐሳብ ነው። እኔን በጣም አውቃታለሁ እና አስተዳደጌ ሁሉ በጣም እንግዲህ በየዓመቱ አንዳንድ መጽሐፍ በቤዛ ውመንስ እንመርቃለን። እንግዲህ አቱ ቀዳ ወጣለች። ተዘጋጁ፣ ሁላችሁም ተዘጋጁ። ሁሉ ታሪክ ስላለው እና ሳድግ በጣም ፈሪ ነበርኩ። ኤክስትሪምሊ ፈሪ። እስከ ዛሬ ድረስ ፈሪ ሰው አግኝቻለሁ፣ ለፈሪ ሰው ጸልያለሁ። የምትፈሩ ካላችሁ ዛሬም ጸልይላችሁ። ይሄን ቆብ ማውለቅ በጣም እግዚአብሔር ቀብቶኛል። ፈሪ ስለነበርኩ ማታ ሻማ ተገዝቷል። የዚች ልጅ ሻማ ይባላል። መብራት ሲጠፋ ሻማ ካልበራ በጨለማ መተኛት አልችልም። እከሌ ጠራሻል ሲሉኝ ይሄ ይንቀጠቀጣል። ምክንያቱም ሁሌ የማስበው ኔጌቲቭ ነው። ምን አጥፍቼ ነው? ምን ሊቆጡኝ ነው? ማንም ሊያመሰግነኝ እንደሚጠራ ወይም ደግሞ ጥሩ ነገር ሊያደርግልኝ እንደሚጠራኝ አላስብም። ፈሪ ብላችሁ ቀን ትምህርት ቤት ቫኬሽን ላይ ምናምን እስቲ እንሂድ እዚህ ቦታ እንደዚህ ሲሉ አንድ ጓደኛ ካጠራችኝ ሌላ ደግሞ ፈልጋለሁ። እስቲ ገኒ ጋር እንደውል፣ እስቲ እንትና ጋር እንደውል። እንዴ እኔና አንቺ ሄደን አንመጣም? ምን አለ እሷን ትፈልግ ይሆናል። እፈራለሁ ማለት ለመናገር ራሱ ፈራዋለሁ አለለም። ለምንድን ነው ሁለተኛ ጓደኛ ፈልገው መሃል እንደሆነ እኔ ስለምፈራ በቃ የሚሰርቁኝ ይመስለኛል፣ የሚወስዱኝ ይመስለኛል። ጆሮ የተበሳው ጆሮ መበሳት አልፈልግም ብዬ ረጅም ጊዜ ቆይቻለሁ። አባቴ ደግሞ ፋሽኑ ይቀራል ባንቺ ጊዜ አትበሺ። ሄቨን ነው ያለው አሁን። ይሄውና ፋሽኑ አሁንም አለ አባቴ። ፈሪ ማረጋው ነገር ሁሉ ማረጋው ስለምፈራ ብቻ ነበር። እንኳን እናንተ ፊት ቆሜ እንደዚህ አንድ ሰው ፊት መናገር ማልችል ክሪፕልድ የታሰርኩኝ ነበር። ለካስ እግዚአብሔር የፍርሃት መንፈስ አልሰጠንም። የፍቅር የኃይል ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልተሰጠንም። አሜን አሜን። ማይንድሴት ማወቅ ራሳችሁን ከፈለጋችሁ ሐሳባችሁ ናችሁ። እኔ ማን ነኝ የምትሉ ከሆነ ሐሳባችሁ ናችሁ። ሐሳብሽ ነሽ፣ ሐሳባችን ነን። ቁመታችን አይደለም፣ ዲግሪያችን አይደለም፣ ሀብታችን አይደለም። ማንኛውም አይነት በቃ አቺቭ ያደረግነው ሰክሰስ አይደለም። we are not our education, we are not our looks, we are not our money, we are not our success. We are what we think about ourselves. This is not my own story. Proverbs 23:7, the Bible says, as you think in your mind, so are you. ሰው በልቡ እንደሚያስበው የድሮ ትርጉም በልቡ እንደሚያስበው እንዲሁ ነው ይላል መጽሐፍ ቅዱስ። እንደሚያስበው ነው። በቃ የሚገርም ነው። ከቺካጎ የመጣች እህታችን አለች። አመልዬ ትዝ ይልሽ እንደው ወልደሽ መጣን አንቺ ጋር ቻይሮድ አይደለም ኢስሊ ሳይሆን ቻይሮድ እና አንድ እህት አለች የወለደች እንሂድ ብለን
ተሰባሰብን እና አንዷ መኪና ይዛለች። መኪናሽን ያዥ ስሏት እሺ ይዛለሁ ምን መኪና አለች። ከዛ ትንሽ ወረድ ስንል እንግዲህ የስደተኛ ሰፈር ነውና እንደዛ ነው ሰፈር መሆኑን ሳትነግሩኝ ምን አረኳችሁ? ምን ነካሽ? ሁሌ እኮ እኛ እንመጣለን። እኔ አልመጣም። እኔ ባሌ ነግሮኛል። የመኪናዬን አይን አውልቀው ያወልቃሉ እዚህ ሰፈር እንዲህ ያርጋሉ፣ ሰርቃሉ። የመኪና አይን ያለች ትለፈልፋለች። እኛ ሁሌ ነው የምንመጣው። ማርቸዲስ ይዘን እንመጣለን፣ ቮልቮ ይዘን እንመጣለን። ምንም ነገር ገጥሞና አቅም ራይዞሽ ይስል እንደው ብቻ አንዱን እንኳን አይን ያስቀርልኝ አንዱን እንኳን እያለች ፓርክ አርጋ እየሄድን እኔ እንደው አንዱን እንኳን ይተውልኝ ይሄ ሌባ እያለች ገባን። አመልዬ አንቺ ጋር መጣን። ፌሎሺፕ አርግን ስንወጣ ምን ቢሆን ጥሩ ነው? የመኪናዋ አንድ አይን ወልቆ አንተ አዎ ሳቁልኝ። ምንም ችግር የለም። እንካረጅ ለማድረግ ሳቁ። ሰው በልቡ እንደሚያስበው እንዲሁ ነው። አይሳካልኝም፣ እኔ መቼ አጣሁት፣ የኔ ነገር አይሆንም፣ አንቺ እኮ አታቂም፣ እኔ ብሎ ደግሞ ምናምን የሚል ሰው ከሚያስበው ተሻግሮ አይሄድም። እስቲ ሁላችንም እንደማለው እንደገና ሰው በልቡ እንደሚያስበው እንዲሁ ነው በሉ እስቲ። As a person thinks, so is he. As he thinks. You know? That's why some people with no education, with no experience, with no background, with no support, they get up and believe in themselves, believe in their God, believe in what they are doing. They take pride of their work. And they work and they succeed. እግዚአብሔር መልካችሁን አይ፣ ችሎታችሁን አይ፣ ዲግሪያችሁን አይ፣ ሀብታችሁን አይ። እግዚአብሔር የሚያየው የምታስቡትን ሐሳብ። ሰው ተናግራችሁ ከማስቀየማችሁ በፊት በውስጣችሁ ያሰባችሁትን እግዚአብሔር አይቶ አዝኗል ኦሬዲ። ዛሬ በኢየሱስ ስም ሽፍት ይሁን። Let God shift our mindset to the right path. አይታይም በቃ እንደፈለገ መቦጫጨቅ ትላላችሁ። ታባቱ ይድፋት ምናምን ትላላችሁ። ዛሬ ምትሽት ይደም አለባበሷ ምንድነው? እኔ የሚያለብሰኝ ሁሌ ሌላም በቪዲዮም ስታዩ እግዚአብሔር ራሱ ነው የሚያለብሰኝ። በቃ በሰው ያሰበ ማለት ነው፣ በመላእክ ሳይሆን በሰው። አንድ ቀን ከሰማይ ዱብ ሊል ይችላል ልብስ ያላቀ። እስካሁን ግን በሰው ነው የሚጠቀመው። አእምሯችን ብዙ ነው የሚሄደው። አሁን እቺ ሴትዮ የምትናገረውን ቃል ልስማ፣ እግዚአብሔር በሷ ውስጥ ይሰራ ይሆናል እስቲ ልክፍት ከማለት ይልቅ እንትናት ልብሴ ላይ፣ ጉትቻዬ ላይ፣ ቁመቴ ላይ ምናምን አተኩራችሁ ሊሆን ይችላል። አጫጭሮች አላችሁ በቤት ውስጥ ውድ ስጦታ ሲመጣላችሁ በር በሚያክል ቦክስ ነው ወይስ በትንሽ ቦክስ ነው የሚመጣው? Every expensive price comes in a small package. Hey, ኢትዮጵያኖች ደግሞ ብዙ አጠር መጠን በእኛ ጊዜ የሴት አጭር ሴት ወይዘሮ እየተባለው ነው ያደግነው እኛ። አሁን ደግሞ የእናቱ ዘለም ነው የሴት ሉንጎ ሚስስ የእናንተ ዘመን ነው፣ ግን ይመጣል የኛም ጊዜ። ስለዚህ ብናጥርም ባናጥርም ብንጨርምንም ምንም ብንሆንም እኛ የእግዚአብሔር ነን፣ የሱ አጀንዳዎች ነን፣ የሱ ፕሮግራም። በዚህ ጊዜ በሕያዋን ምድር ሕያዋን ሆነን እንድንኖር፣ እንድናመልከው፣ እንድናገለግለው ግሩምና ድንቅ አድርጎ የፈጠረን እግዚአብሔር ይመስገን። ጎረቤታችሁን አንተም እኮ ግሩምና ድንቅ ሆነ ተፈጥረሃል፣ አንቺም እኮ ግሩምና ድንቅ ተፈጥረሽ። ዲዛይነሩ እግዚአብሔር ስለሆነ ማንም ነቀፋ በእኛ ላይ ሊያስቀምጥ አይችልም። ማንም ማንንም መምሰል የለበትም። እራሱ ቦታችንን እናንተ የእናንተን ቦታ ወስዳችሁ እንትናን ልምሰል እያላችሁ ከተከታተል የእናንተ ቦታ ክፍት ይሆናል። ዲዛይን ታበላሻላችሁ። ስለዚህ በተሰጠን ጸጋ እግዚአብሔርን እያገለገልን እንኖራለን። መጨረሻ ሙሽራችን መጥቶ ይወስደናል። ማይንድ your mind think about what you are thinking.
You are fearfully and wonderfully made. You are God's design. ታይሚንጉ ልክ ነው። ቁመታችን ልክ ነው። ውፍረታችን ልክ ነው። ጎራድነታችን ልክ ነው። ቀን ከፍ ያለው ሁሉ ሰው ስላልሰራን እግዚአብሔር ራሱ ስለሰራን ዓላማው ደግሞ ፍቅርና ፍቅር ብቻ ስለሆነ በሱ ደስ ያለው ደስ ይለናል። ሃሌሉያ ደስ ይለናል። ደስ ይለናል። አንድ እህት እግዚአብሔር ረጅም ጊዜ እንዲሰጣት ጸለየች። ረጅም ጊዜ ነው። በቃ ባርኬሻለሁ፣ በረጅም ዘመን እድሜ ኑሪልኝ። ከዛ ተፈወሰች፣ ዳነች። በቃ እኔ ረጅም ጊዜ ነው የምኖረው እያለች ስትሽሞነሞን በቃ በጣም ቁመት መጨመር ጀመረችና በኦፕራሲዮን ትንሽ ከፍ አደረገችው። ይቆረጥና ይጨመራል አሉ። እንዳታረጉት። አፍንጫዋን ቀጥ አደረገችው። በሰርጀሪ በቃ ልውጡት አለች። ይሄው ሩሜት እንለዋለን እኛ። ተጨማሪ ኤክስቴንሽን ተከታይ ሩሜትም ተደረገ። ከዛ በመኪና አደጋ ሞተች። እግዚአብሔር ሆይ ረጅም እድሜ ሰጥሻለሁ። ተለወጥሽ እኮ አንቺ መሆንሽን አላወኩም። ግሩምና ድንቅ አድርጎ ፈጥሮናል እግዚአብሔር። ምንም ሕክምና አያስፈልገንም። ኦፍ ኮርስ በመጠኑ አበባ ሮዝ ጋርደን እንደሚስተካከል ማስተካከል አለብን። ምንም ችግር የለውም። ግን we are okay። እስቲ ነው አም ኦኬ በሉ እስቲ። You are okay. You are fearfully and wonderfully made by your maker God. Hallelujah. Mindset. ስለ ራሳችሁ ስታስቡ በጣም ማስተካከል ውጭውን ከምናስበው በላይ ስለምናስበው ሐሳብ ነው ማሰብ ያለብን። ቢካዝ እግዚአብሔር የሚያየው ሐሳባችንን። ሐሳባችን ጤነኛ ሳይሆን ለድሃ እየፈተፈትን ስንሰጥ ያንን የተውና እግዚአብሔር ይሄኛውን ያያል። ዛሬ መንፈስ ቅዱስ ፈውስ ያምጣልን። ይሄ ደግሞ እኛ ፈጠነው ብቻ እንዳይመስላችሁ። በዚህም ደግሞ ወቀሳ ውስጥ እንዳትገቡ። ሰው በቃ እኔ እንደው አረባም እንዲህ ነው የማስበው። አረባም ራሱን we beat ourselves. I'm just thinking like this. What can I do? I can't help myself. I am just this. I'm just this. This is the good news. ጠላታችን ውጊያ ሲገጥም ከኛ ጋራ ፊዚካሊ እኛን ከመጉዳቱ በፊት፣ ፋይናንሻሊ እኛን ከመጉዳቱ በፊት፣ ሪሌሽናሊ እኛን ከመጉዳቱ በፊት ማይንዳችን ላይ ነው ውጊያ የሚጀምረው። ገባኝ በሉ ከገባችሁ ብቻ። This is a battleground. He fights you in your thinking. እንደንትን ነው የሚያስቀምጠው። You know? And you get deceived and you say, this is me. You are not that. It's the enemy that put that seed in your mind. አትመኑት። እናንተ በእግዚአብሔር አምሳል የተፈጠራችሁ መንፈስ ቅዱስ የሞላችሁ በቃሉ ስለናንተ የተነገረላችሁ የእግዚአብሔር ልጆች ናችሁ። ስለዚህ ኦድ የሆነ ነገር ሲመጣ፣ ቅናት ሲመጣ፣ ክፋት ሲመጣ፣ ሀፍረት ሲመጣ፣ ፍርሃት ሲመጣ እዛ ላይ ነው ውጊያ መግጠም ያለባችሁ። ሰይፋችሁን ይዛችሁ ታሸንፋላችሁ። አሸንፌያለሁ። አሸንፌ ነው የቆምኩት በፊታችሁ። እንዴት ነው የማሸንፈው? አንደኛ by the word of God. You can defeat it by the word of God. By the word of God. I'm saying by the word of God. You know, ብዙ አበሻ ሰው ሲጸልይለት ነው የሚወደው። ግርም ይለኛል። ራሱ አይጸልይም፣ ግን ጸልይልኝ። እኔ ፈረንጅ እንደዚህ ሲለኝ እኔ አልሰማሁም። ብዙ ፈረንጆች ጋር ማገልግያለሁ። እንወዳለን፣ በቃ ነቢያት እንወዳለን።
ይሄ ዘመን ልንገራችሁ ደግሞ ጥሩ ነቢያት ተቆጥረው ጥቂት ይገኛሉ እውነተኛዎቹ በብዛት ግን በሐሰተኛ ነቢያት የተሞላ ነው የነቢያት አገልግሎት ደፍሬ ነግራቸዋለሁ ስለማቀው ስላየሁት አገሬም ስለምኖር ስለ ዲቮሽናል እግዚአብሔር ይመስገን ትክክለኛ ነቢያት ስላሉም እግዚአብሔር ይመስገን የሉም አላልኩም አሉ በፍሬያቸው ታውቋቸዋላችሁ ብሏል ፍሬያቸው ያስታውቃል ገንዘብ አይሉም ይሄን ላኪልኝና ይሄን ነግርሻለሁ አይሉም ነቢያት በገንዘብ የገዛችሁ ቅዱሳን እዚህ ያላችሁ ዛሬ ንስሐ ገብታችሁ ወደ መጽሐፍ ቅዱስ ዞር ትላላችሁ ከነቢያት ድምጽ በላይ የታመነ አክቹአሊ የኮንፈረንሳችን ቲም ከኢየሱስ በስተቀር ማንንም አላዩ this was the team Matthew 17 you know the three that Jesus picked to go to the mountain the transfiguration you probably know the story when Jesus showed his divinity for the three ለሶስቱ ተራራ ላይ ወስዶ በማቴዎስ 17 ላይ ተቀየረና ሳያቸው መለኮታዊ ማንነቱን ገለጸላቸው you know because እንደ ሰው ነው የሚያውቁት አሁን ግን ዲቫይን የሚያንጸባርቅ በምድር ላይ የሚጥል በቃ ክብሩን ማየት ያልቻሉት ማንነቱ ተገለጠ ከዛ ደንግጠው ፈርተው ወደቁ ይላል ከክብሩ የተነሳ ከአብረውት ማነበሩ ሙሴ ነበረ የሕግ ሰው ኤልያስ ነበረ የነቢያት ወኪል የነቢያት ትልቁ ነቢይ ያ ክብር ከተገለጠ በኋላ ወደቁና አይዟችሁ አትፍሩ ብሎ ነካቸው ቀና በሉ አላቸው እስቲ ጎረቤታችሁን ቀና በል በሉት ዛሬ ቀና በል ውስጥህን ቀና አርጊው ራይዝ አፕ ቀና በል ከዛ ቀና ሲሉ ከኢየሱስ በስተቀር ማንንም አላይ እንደገና በሉት እስቲ ከኢየሱስ በስተቀር ማንንም አላዩ ሙሴ ምንድነው የወሰነው የወከለው ሕግ they saw only Jesus after the transfiguration and they all fall down he touched them he said fear not and then when they lifted up when they rise they only saw Jesus ከኢየሱስ በስተቀር ማንንም አላዩ ዕብራውያን ምዕራፍ 1 ላይ ላነበው Hebrews 1 verse 1 እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያቶች በኩል አባቶቻችን ተናግሮ 2 ቁጥር በዚህም በመጨረሻ ዘመን ግን we are in the end time የመጨረሻ ዘመን ነንኛ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ለኛ ተናገረ እርሱ የእግዚአብሔር ክብር ነጸብራቅና የባህሩም ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል የኃጢአት መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ ስለዚህ የወረሰው ስም ከመላእክት ስም እንደሚበልጥ ሁሉ እርሱም ከመላእክት እጅግ የላቀ ሆኗል አሜን በዚህ በመጨረሻው ዘመን በልጁ ይናገራል ልጁ ቃሉ ነው ቃሉ ልጁ ነው ቃሉ ኢየሱስ ነው ኢየሱስ ቃሉ ነው Jesus is the word and God is speaking through the word ይሄንን ቃል በመንፈስ ቅዱስ አስተማሪነት ቁጭ ብለን ዲሲፕሊን ሆነን ስናጠናው ስናነበው ስናሰላስለው when we meditate the word when we bring it up and down in our mind ማማር ማውጣት ማውረድ ስናሰላስለው ጥቅስ ያያዝን አሁን ጥቅስ የሚይዝ እኮ የለም በኢየሱስ ስም ይመልሰን አሜን ይሄ ከተናገረው የሚበልጥ የሰው የትንቢት ቃል የለም አይበልጥም ከዚህ ከበለጠ አደጋ ነው ሰምታችሁ አላልሰማችሁኝ እኔ አላቅም
ከጥቁር ከነጭ ይሻላል ወይስ እንደወረደ የሚባል አለ? እንደወረደ ማለት ከመጽሐፍ ቅዱስ ነው ወይስ ከዛ ውጪ? እንደወረደ አደጋ። ይሄን ቃል ስታነቡት በዚህ ቃል ስትጠነክሩ, when you get stronger in the word, you get delivered in your mind. How? Okay? Fear not. ከመቶ ጊዜ በላይ በመጽሐፍ ቅዱስ ተጽፏል አይደለም? When you are fearful of anything, it's against the will of God for you. Don't be afraid. 2 Timothy 1:7 ምንድን ነው የሚለው? What does it say? I have not given you the spirit of fear, but of love. እውነተኛ ፍቅር ደግሞ ፍርሃትን ሁሉ አውጥቶ ይጥላል ይላል። እውነተኛ ፍቅር ደግሞ የእግዚአብሔር ፍቅር ነው፣ እንከን የሌለው perfect love. Agape love is God's love for us. ያንን የእግዚአብሔር ፍቅር ስናስተናግደው ስንቀበለው I am loved. ከዚህ በላይ ፍቅር የለም። በመስቀል ላይ ከተገለጠው ፍቅር ሌላ ፍቅር የለም። እስቲ እኔ ተወድጃለሁ የሚል ተወድጃለሁ. he loves me unconditionally, you know. ዓለምን ነው እንዲሁ ነው ወደደው። ስለ ጨዋነቴ 40 ቀን ስለ ጾምኩኝ ምናምን አይደለም፣ እንዲሁ ወደደ አይደለም። 12 ደቀ መዛሙርቶች እኮ አልገባቸውም። ዮሐንስ ብቻ ነው የገባው። ዮሐንስ በጣም ስለተረዳ ሲግኔቸሩ አደረገው። ጭራሽ ዮሐንስ ወንጌል ሲጽፍ ማንም አልጻፈም ስለመወደዱ። እሱ ግን ከሌልና ጌታ በጣም የሚወደው ደግሞ የተወደደው ደግሞ ደቀ መዝሙር ብሎ ይጽፋል። ስለራሱ ገባው። በኢየሱስ ስም ይግባን። የተወደድኩኝ የእግዚአብሔር ልጅ። እውነቱ ተወደናል። እውነቱ እንዲሁ ነው የተወደደን። በአጋፔ ፍቅር ነው የተወደድነው። ወረት በሌለበት ፍቅር ነው የተወደድነው። ዛሬ ከፍ ደግ ስትሰጥ መባ ሳትሰጥ አይደለም እኮ forever እሱ ጀነረስ ስለሆነ እግዚአብሔር ድንቅ ስለሆነ እግዚአብሔር ዘላለማዊ ፍቅር ባህሪው የሆነ ስለሆነ እንዲሁ ወደደን። እንደገና ለነፍሳችሁ ንገራችሁ ተወደሻል። እኔ እግዚአብሔር ይወደኛል። ምንም ይወደድ ነገር የለኝም፣ ግን እንዲሁ ወደደኝ። እንዲሁ እኮ ነው የወደደን። ለምን መሰላችሁ? 100% ፍቅር አጠጥቶን ከዛ በኋላ በል እንግዲህ ተራመድ። የተወደዱ ልጆች ለመውደድ ይቀላቸዋል። መውደድ የምንቸገረው እኮ ለራሳችን ስላልተቀበልነው ነው። እንዴት አድርገን ነው የምንዋደደው? እንዴት እንሰጥ? የሌለውን ሰው እንዴት ይሰጣል እንዴ? ለራሱ አቶ የው መጽሐፍ ጽፋ እንኳን አደረስ እሷን ነው እንጂ የሚወደው እኔን አይወደኝም። እንደዚህ ካላችሁ አልገባችሁም፣ በጭራሽ አልገባችሁም። ያልተወደደ የሚተነፍስ እዚህ ውስጥ የለም። ሁልሽም ተወደሻል። በዘላለማዊ ፍቅር ተወደሃል። በዘላለማዊ ፍቅር ለዘላለም ተወደናል። We are eternally loved unconditionally by this God who called himself love. He called himself love. Mighty deliverer ነው እኮ። የተአምር አምላክ ነው እኮ። ለጋስ ሰጪ ነው እኮ። ግን he did not call himself that. He said God is love. Hallelujah. Hallelujah. ስለዚህ ወገኖች ሆይ የሌላችሁን ከመስጠታችሁ በፊት ቤት ተቀመጡና ከነ ድካማችሁ፣ ከነ ችግራችሁ፣ ከነ እንቆቅልሻችሁ፣ ከነ ጥያቄያችሁ ይሄንን ፍቅር የሚባለውን ነገር እንደ ውሃ ጠጡት። I'm weak but he loves me. I don't have but he loves me. I'm going through challenge but he loves me. ስለሚጠላን አይደለም። ሊያሳድገን ማቹን ሊያደርገን ቢልድ ሊያደርግ ጡንቻችን ለተለያየ ምክንያት እግዚአብሔር ስሩ ፋየር ያሳልፈናል። ግን እሳት ውስጥ ብታልፈም አያጠፋም። በውሃ ውስጥ ብታልፈም ትወጣለህ ሰንጥቀህ። እኔ ስላለሁ ብድግ አድርገህ እናወጣሃል። ማይንድሴት እኔ እንኳን እግዚአብሔር አይወደኝም ያለ ሰው መውደድ አይችልም። እንዴት ይችላል? የሌለውን ሰው እንዴት ይሰጣል? እንዴት ይሰጣል? ሁሉ ጊዜ ለብቻችሁ ስትሆኑ ለራሳችሁ ስበኳት። ሰው ሲጠላችሁ ለራሳችሁ ስበኩ። እግዚአብሔር ግን ይወደኛል። ሰው ስለጠላኩ ምንም ማድረግ አይችልም።
በእና ስንት ሰው ተነስቶብን ነበር ጠልቶን ነበር ጽፎብን ነበር የሚያቆያቃሉ እዚህ ሚኒስትሪ ስንጀምር ብዙ ቻሌንጅ የሚገርመው ግን በቃ ሚኒስትሪውም አለ እኛም አለን ተቃዋሚውን ግን ፈልገን አጣን የት ሄዱ ግማሹ the best friends ሆነውናል አሁን እንዴ ነው think love በቃ ሰይጣን የሚተኩስባችሁን በእምነት ጋሻ እየተከላከላችሁ መልሱ አንተ ቢወደህ እንዲያረጋል ቢወድሽ እንዲያረጋል ምናምን ኖ ይሄ ሁሉ የሰይጣን ክስ ነው it's the enemy's attack in your mind don't focus on what you don't have focus on what you have is Jesus and the power of resurrection victory lives dwells in you ይሄን ነው ማሰብ ያለብን መንግሥተ ሰማይ ነው ማሰብ ያለብን የላይኛውን ነገር አስቡ እንጂ ጊዜያዊ ሆነውን አታስቡ ይላል ቆላስይስ 3 ላይ don't think of this earthly thing don't be occupied by it occupy your mind with what is about to come the king of kings the lord of glory የሄቨን የመንግሥተ ሰማይ ልዑል ይሆነው የሚያበራው የንጋት ኮከብ ኢየሱስ የጽዮን ሙሽራ ይመጣል ለማን ነው የሚመጣው ለኔ አረ ለእናንተ አላቅም ይመጣላችኋል ጌታ የመከራ ጊዜ ጨለማ ጊዜ እንደሚመጣ ምናምን ትንቢት የነበራችሁ ሰምታችሁ ተናግሮ ነበር ይመጣል ከባድ ዘመን ይመጣል የመከራ ጊዜ ይመጣል በመከራ ውስጥ ሁሉ ጌታን የሚቀበሉ ይኖራሉ እኛ ግን እንነጠቃለን የኛ ዴስቲኒ መነጠቅ ነው ሃሌሉያ ሙሽራችን ለመቀበል እንነጠቃለን የድሮ በጣም ስብከት ነበር የመነጠቅ አሁን ምንድነው የምታወራው ሳትሉኝ አትቀሩ young people do you know about being lifted up in the air to welcome Jesus that's for us ስለዚህ ኢኮኖሚ ኮንዲል ሆኖ ከዚህ ልሂድ ከዳላስ ወደ እንትን ልሂድ ከንትን ወደ ካናዳ ልሂድ ከካናዳ ወደ አሜሪካ ልሂድ አሁን ደግሞ ኢትዮጵያ ሳይሻልኛ ቀም ያለችኝ ሸቃቅጭ ልሂድ ምናምን no wherever you are if you are in God trusting his love trusting his guidance of course ሂድ ካለ ሂድ ቁም ካለ ቁም ኢትዮጵያ ግቡ ካላችሁ ሸጣችሁን ሁሉን እንቀበላችኋል የመጡልን አሉ እዚህ ካለ እዚህ ወጥበት okay bloom where God has planted you did you get it wherever he planted you blossom there because he has a great good prosperous agenda for all of his children for all his children ኮት ያደርጉኛል እኔ እላቸው ጋምቤላ ቢሄድ መበልጸግ አይቀርም መበልጸግ አይቀርም ምክንያቱም ኪዳኑን አንቄዣለሁ ኢትዮጵያ ስንሄድ በቆርኪ ቆሎ ይሸጣል እውነቴን ነው ድህነቱ የትየሌለ ልጅ አንድ በጣም ድህነት የበዛበት ሰፈር ሊያገለግል ሄዶ መንገድ ላይ ቆመ ጌታዊ what do we start ነው የ6 ወር ልጅ ይዟል የ5 ዓመት ልጅ ይዟል ንቀለን ነው ሄድነው ዘርማንዘራችን ገባ የት ነው የሚጀምረው ጌታ በጆሮ ምን አለው you start with my word በቃሌ ጀምራለሁ በቃሌ ጀምር ስለዚህ ማስተማር ጀመረ ማስተማር ችግር የለም ሀገራችን እያልኩ አይደለም እያንዳንዱ ችግር ግን በወንጌሉ ጉልበት ይመታል ምክንያቱም በሰው የማይቻል ሁሉ ግን ለእግዚአብሔር ይቻላል እኛ ግን ይሄንን እናጥራው think hopeful thoughts about your country speak promises of God for your country for your children for yourself for the church የቤተ ክርስቲያን ምንድነው የገሃነም ደጆች አይቋቋም the gates of hell cannot prevail against the church of Jesus Christ
ይሄን ነው መናገር ያለብን። የሐሜት ጓዳ አታርጉ ቤተክርስቲያን። ኖ ክፍፍል የዘራዊ የወገናዊ ምናምን ይሄ ከኛ ጋር በካልቾ እግራችሁን አንሱና ኳስ ተጫውታችሁ እንደኔ ካወቃችሁ ከቤተክርስቲያን ኖ መዋደድ ይቅር መባባል እርሳው። በቃ ይሄ ማይንድ የተበደልከውን አታሰላስል። የዛሬ 5 ዓመት አልኩ። ደግሞ የሚያሳዝነው እኮ ንስሐ ይገባል፣ ቅርታ ይጠየቃል። ከዛ ሄዶ ደግሞ እንደ መስቲካ ያኝክና በቀለ እንዲህ አድርጎ አልማዝ እንዲህ አድርጋኝ ምናምን ማኝክ ይሄ ይጎዳናል ወገኖች ሆይ፣ ይሄ ይጎዳል። ማይንዳችሁ ላይ ያለውን ኔጌቲቭ ቶትስ ሁሉ ተዋግታችሁ ታሸንፋላችሁ። You can overcome the stronghold that's in your mind by fighting using the word of God. It is written. ጻድቅ በእምነት ይኖራል እንጂ በስራው አይደለም። By faith. Faith ምን? By faith, and our faith is on the promises of God. የእግዚአብሔር እምነት ከመስማት መስማትም የእግዚአብሔር ቃል ከመስማት ነው ይላል አይደለም? አንደኛ ቆሮንቶስ 10:17-14 ላይ ይመስለኝ። መስማት የእግዚአብሔርን ቃል መስማት፣ ተስፋውን መስማት፣ ፍቅሩን መስማት፣ ኪዳኑን መስማት፣ በጎውን ነገር መስማት፣ ኔጌቲቭን ነገር እየገሰጽክ ከአእምሮ ላይ ማውጣት። በጣም ብዙ የሚያሳዝን ነገር እኮ አለ። ይሄ ገንዘብ የሚባል ነገር ነክሶ ባበሻ ሜንታሊቲ ላይ አገልጋዩ የሚያስበው ገንዘብ ነው። ንግድ ነው። ነብዩ ንግድ ነው። እንትኑ ንግድ ነው። ገንዘብ ብቻውን ያጠፋል። ገንዘብ ምን ያደርጋል? እግዚአብሔር ግን ገንዘብ እንዲከተለን ያደርጋል። እኛ እሱን ስንከተለው ገንዘብ እኛን ይከተለናል። ያ ተስፋ አለ። መጨረሻ ዘመን ቤተክርስቲያን እንደምትበለጽግ እግዚአብሔር ቃል እናገር እኔው እንጂ እዚህ ላይ ይሄው እንደውም የአሕዛብ በረከት ወደ ቅዱሳን ይዘነበላል ይላል። ይሄ እኮ ለኛ መበልጸጊያ ዘመን ነው ለቅዱሳን ታውቃላችሁ። ግን በተንኮል አይደለም። እንትናን ገልብጬ ከእንትና ጋር እንትና አድርጌ እንደዚህ ኖ ታክስ እየሰረቅን እያጨረበርን ምናምን አይደለም። እየተካካድን አይደለም። ብልጽግና በታማኝነት ሲሪስ ያስተማርኩታል። ሪዋርድ ኦፍ ኢንቴግሪቲ young people, the reward of integrity. ጨዋነትን እግዚአብሔር ሲሾም ጨዋነትን ከፍ ሲያደርግ ጨዋነት ስል I just want to say እንግዲህ ጨዋነት ሰው ሳይን የምናደርጋቸው ነገሮች አይደሉም። ኖ ሰው ሳይ እናንተና እግዚአብሔር በጓዳ የምታደርጉት ነገር ነው ጨዋ የሚለው እሱ። እውነተኛ ጨዋነት አደባባይም ሰው ሳያችሁ አንድ መሆን ነው። አስራት ተሰጡ እንትና ለፓስተሩ ስጠል ነው ለእግዚአብሔር ነው የሚሰጠው። ፌትፉልነስ ዮሴፍ እኮ በጣም ማለት በጣም በቃ በመከራ ያለፈ ሰው ነው ታውቃለህ። ወንድሞቹ በራስ ወንድም መከዳት ደግሞ የቀረባችሁት ሰው ሲከዳችሁ ያማል። አፍሰኔት ግን እግዚአብሔር ይፈውሳል። ይጎዳሉ። በጣም የቀረባችሁ ሰዎች ይጎዷቸዋል። ወንድሞቹ ሸጡት። በውሸት ተከሰሰ። ይሄን ኃጢአት በእግዚአብሔር ፊት አላደርገውም አለ። በአምላኬ ፊት 24 ሰዓት የእግዚአብሔር አይን በእናንተ ላይ ነው፣ በሁላችንም ላይ ያየናል። እሱ ከእግዚአብሔር መደበቅ አይቻልም። ከእግዚአብሔር ተደብቀን የምናስበው ክፉ የክፋት ሐሳብ በእግዚአብሔር ፊት ኦልሬዲ ታይቷል። ሳትሰሩት ታይቷል፣ ሳትናገሩት ታይቷል፣ ሳትጽፉ ታይቷል። ነፃ ያውጣን እግዚአብሔር። ተስማምቷችኋል ወይስ ምንድነው የምታወራብን ብላችኋል ወይስ I'm reading 2 Corinthians 10 from 3 to 5.
የምንኖረው በዚህ ዓለም ልምድ ቢሆንም ዋጋ የምንዋጋው ግን በዚህ ዓለም ስልት አይደለም። ደግሞም የምንዋጋው የጦር መሳሪያችን የዚህ ዓለም መሳሪያ አይደለም። የኛ መሳሪያ አድራሻ አይስትም፣ ታርጌቱን አይስትም፣ አስተማማኝ ነው። ይሄን ነው እንድትይዙልኝ የምፈልገው። የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ እናፈርሳለን። አእምሮንም ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን። መታዘዛችሁም በተፈጸመ ጊዜ አለመታዘዛችሁን ሁሉ ለመቅጣት ተዘጋጅተናል። መሳሪያችን ምሽግን ለማፍረስ ብርቱ ነው። It's mighty, the weapon that God has given us to destroy the thoughts that the enemy puts in our heart. ስለዚህ እኔ ወታደላች ሴትዮ እኔ ግን እኮ እንዲፈራለሁ እኔ እኮ በቃ እኔ ጣላለሁ። አንድ ጊዜ ፓስተር መርሲ ዛሬ 50 ምናምን ዓመት የሴቶች ሙሉ ነበርሽ አይቼሻለሁ አንድ ቦታ እና ነበርሽ አይደለም? የሴቶችን የፓስተሮች ሚስቶች ሲሰበስብ እና የሚደንቅ መንፈስ ወርዶ ንሳስ እንሰጣት ትዝልሻል አትረሹም ብዬ አስባለሁ። እና በቃ አውርተን እግዚአብሔር ነው በቃ ያንን እንትን የሰጠኝና ሺካጎ ኮንፈረንስ የሚባለው ላይ ነውና አንዷ ምን አለች፣ እኔ እኮ የሚገርማችሁ ነገር በቃ ምን ላድርግ ግብዣ እንሄድና ተጋብዘው እንዴት ጥሩ ነበር ሲል ግን እኮ ይሄን አላየሁም ብዬ ኔጌቲቭን ማሳስበው እኔ ነበርኩ። እያረኩ ባሌን ብቸኛ አረኩት። ሴቶች እናንተ የፍቅር መሳሪያ እንጂ የጥላቻ መሳሪያ አይደላችሁ። እናንተ ፍቅር ታበራላችሁ፣ ይቅርታ ታበዛላችሁ እንጂ ጥላቻን በሐሜት ባሎቻችሁ ኔጌቲቭ የመገባችሁ አታዳክሙም። That's the way a woman does. Hallelujah. ምሽግን ለማፍረስ ብርቱ። ምሽግ ማለት የተደበቀ ቦታ ነው። የማይታይ ቦታ ነው። በምንም አይነት አስመስለው ነው። ምሽግ አፈር ከሆነ አካባቢ እሱን ያስመስላሉ። ተራራው ግሪን ከሆነ ግሪን ይመስላል። እዛ ውስጥ ነው ምሽግ የሚገባው ጠላትን ለማጥቃትና የኛ ምሽግ ደግሞ አእምሮአችን ነው። ክፉ ነገር ምን ደብቅበት ማን ያየኛል? በቃ እንትና ይጥፋት፣ ይግደላት፣ ይቁረጠው፣ በወደቀ በወሰበ በምናም ይሄ ሁሉ ውስጥ አለ። ተጠቅቆ ምሽግ ነው። የእናንተ አይደለም፣ ሰይጣን ነው ያስቀመጠው። በኢየሱስ ስም በቃሉ ይመታ፣ በኢየሱስ ስም ይነቃል፣ በደሙ ይቃጠል። ከዛሬ ጀምሮ ሄዳችሁ ግምገማ በየጊዜው ታደርጋላችሁ። እስቲ ቆይ ሸረሪት አለ እንዴ የተሰራ አእምሮዬ ላይ ምጠርገው አለኝ ወይ? ይገርማችኋል። በጣም ብዙ ጊዜ ነው ማረገው ይሄንን ራሴን ስለመፈራት ባሎቻችሁን ይወዳል፣ ይቅር በለው፣ አይዞ በርታ፣ ጌታ ካንተ ጋር ነው የምንል ነን። ቤዛ ሴቶች እስቲ አሜን በሉኝ። እየጨረስኩ ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ፣ በእግዚአብሔር ዕውቀት ላይ የሚነሳውን ክርክርና ክፉ ሐሳብ በማን ላይ የሚነሳውን? በእግዚአብሔር ዕውቀት ላይ የሚነሳውን። ስለዚህ የእግዚአብሔርን ዕውቀት መያዝ የምንችለው ቃሉና እኛ ፐርሰናሊ ስንገናኝ ነው። እኔ እላችሁ ኮሜንተሪ ሳታነቡ መንፈስ ቅዱስ ይዛችሁ ዝም ብላችሁ መጽሐፍ ቅዱስን አንብቡ። ቻፕተር በቻፕተር ዲሲፕሊን ሆናችሁ ሲገባችሁም ሳይገባችሁም ሲጠነክርም ሲላላ ዴይሊ ይሄ ዘመን በግድ ይሄንን ይጠይቃል። አለዛ ይሄን ዘመን አታልፉት። እውነቴን ነው ማለት አታልፉት። ተሸንፋችሁ ማለፍ ትችላላችሁ፣ ከስራችሁ ማለፍ ትችላላችሁ። ጌታ እያላችሁ እንደሌላችሁ፣ ተባርካችሁ እንዳልተባረከው ናችሁ መኖር ትችላላችሁ። እንደ እግዚአብሔር ቃል በድል መኖር ብዙዎችንም ደግሞ የእግዚአብሔር ቃል እንደሚለው ወደ እግዚአብሔር ቤት እየተሳቡ እነሱ ጋር እግዚአብሔር አለ
እያሉ እንዲጎተቱ በጨለማ ያሉት ጭንቃቸው ስለሚበዛ ካለ ጌታ ኢየሱስ በስተቀር ሰላም ስለሌለ ሕይወት ስለሌለ እረፍት ስለሌለ ከኢየሱስ በስተቀር ኑሮ ስለሌለ እንቅልፍ ስለሌለ አስጨናቂ ዘመን እየመጣ ስለሆነ በእኔና በእናንተ የኢየሱስ ሰላምና ፍቅር ተገልጦ ብዙዎችን ለማዳን የሚያስችል አርነትን ያውጣን እግዚአብሔር። አይዟችሁ አታበር። እናንተ አሁን ሐሳባችሁ ውስጥ ነው ያላችሁት። ምንድን ነው የማስበው? ክፉ ነው የምታስቡት፣ ቅናት ነው የምታስቡት፣ መቀኘት ነው የምታስቡት፣ ገንዘብ ነው እንዴት አድርጌ ነው። ዛሬ ግን እምላችሁ ምንድን ነው ያንን ያስቀመጠባችሁ ሌባው ነው። እናንተን ሊያጎብጥ የፈለገ ልቀቀኝ በሉት፣ የቃል ምላሽ ስጡት። ከኔ ጋር ያለው በዓለም ሁሉ ካለው ይበልጣል በሉ። እግዚአብሔር ከኔ ጋር ከሆነ ማን ይቃወመኛል በሉ። በወደደኝ በክርስቶስ ከአሸናፊዎች ሁሉ በላይ ነኝ በሉ። የቃሉን ሰይፍ ምዘዙ። ስለ እናንተ የተናገረውን የኪዳን ቃል አስቡት፣ ተናገሩት፣ እመኑት እላለሁ። እንደገና speak the word, the promise of God. Speak it, think it, believe it. Speak it, think it, and believe it. የተወደዳችሁ ናችሁ። እንዳልተወደዳችሁ ሰበካችሁን ያ ምሽግ ውስጥ ያለውን ሐሳብ በቃሉ ጦር እየወጋችሁ አስወጡት። እኔ ተወደድኩ ነኝ፣ እኔ ምህረት ያገኘው ነኝ። ተምራችኋል እኮ ኦልሬዲ ልንወስድ ነው ይሄንን ኤሌመንት። የሚደንቅ ነው እኮ በዚህ እኮ ያልተሰራልን ነገር የለም። እና እሱ ደዌያችንን ተሸከመ፣ ህመማችንን ተቀበለ። he took it። መከራችንን ወሰደ። የትናንቱ ኃጢአት አሁንም የሚኮረክማችሁ አላችሁ። የትናንቱ አለፈ። Behold, everything has become new in Christ. የድሮውን ለምን እናስባለን? ለምን እናመጣዋለን? ብዙ ጥፋት ያደርግናለን፣ ብዙ ያደርግናለን። ሜስ በሜስ ነን ሁላችንም። እንዴ ሮሜ 8:1 ምንድን ነው የሚለው? በክርስቶስ ላሉት አሁን ኩነኔ የለባቸውም። አረ free yourself። ኩነኔ የለባችሁም፣ ኩነኔ የለባችሁም። በጥሱና ጣሉት፣ ደሙ ፈሶላችኋል። It is finished. ሲል እግዚአብሔር he said it is finished after he paid everything. ጌታ ስለናንተ ድካምና ኃጢአት ያልከፈለው ዕዳ የለም። እስቲ ዕዳ የለብኝም በሉ። ያልከፈለው የለም። አሁን ትልቅ አገልጋይ ነው። አንድ ወንድሜ የመንግስቱ ኃይለማርያም ጊዜ ያንግ ኮሎኔል ነበር። በጣም ብራይት፣ በጣም ኢንተለጀንት በጣም እና ኩዴታ ሊያደርጉ ነው ተብሎ እሱ ተገደለ። ኤኒዌይ ተሰበሰቡበት። ያንን ምስጢር ወስዶ ተናግሮ ያን ኩዴታ ያፈረሰው ሰውዬ ስደተኛ ሆኖ መጣኛ ጋር 40 ገጽ ደብዳቤ ጻፈ። ተጸጽቶ እነዚህን ሁሉ የተጨፈጨፉት እኮ እኔ ለመንግስቱ ኃይለማርያም ያንን ደብዳቤ ጽፌ ነው ወይኔ እያለ እሱ ራሱ ስደተኛ ሆኖ መጥቶ ማለት ነው። ጊዜ ፈጀብን እሱን ካውንስል ስናደርግ። የተገደለው ከዛ ውስጥ መሪዎቹ ውስጥ ወንድሜ ነው። ማይ ኦን እምወደው እንደ ነፍሴ። ግን ስለሱ ይቅርታ ብለሃል፣ ደሙ ሰርቶልሃል፣ ውስጥ እየተቃጠለ አይዞ እግዚአብሔር ምሮሃል፣ ይቅር ብሎሃል። አገልጋይ ነው፣ ቀጥ ብሎ አገልጋይ። የእግዚአብሔር መለኮታዊ ማንነት የሚያስደንቀው ንስሐ የተገባውን ኃጢአት ማስታወስ አለመቻሉ። አላስታውሰውም ማለት ዛሬም ያንኑ ንስሐ ዛሬ 100 ጊዜ ንስሐ ነው። ምኑን ነው የሚለው እግዚአብሔር? እንዴ በቃ ከልብ ንስሐ ገባን፣ ከልብ ተቀበልን ምህረትን፣ ከልብ ቀና ብለን ከሳሳችንን ያንን አላቀውም፣ ያን ሰው አላቀውም። ካትሪን ኩመን የምትባል አገልጋይ ነበረችና ለ8 ዓመት እያገለገለች እኮ ከአንድ ወንጌላዊ ይሁን ብቻ አገልጋይ ጋር አብራ ትኖር ነበር። ከዛ ንስሐ ገባች። ምን ብላ ክሩሴዷን ታካሂዳለች። እና አንቺ አላት ጋዜጠኛው፣ እንዴት ነው የምትዘጋጀው እንዲህ ያለ ክሩሴድ ስታደርጊ? አይ ስቴይ ፕሪፔርድ ኦል ዘ ታይም አለችው።
ደግሞ ያ ነገር እሺ በአፓርትመንት ቁጥር በዚህ ከእንዲህ ያለ ሰው ጋር ደግሞ ትኖሪው ዳት ካትሪን አይ ዶንት ኖ ሄር አላቃትም። የመጨረሻ ጥቅስ ይሄ የመጨረሻ ነው ፓስተርዬ። ምን አለ ብናድርስ ዛሬ ምን አለ ይሄ ማለቂያ የሌለው ነገር ስለሆነ እስቲ ሁላችሁም ቁሙና መጽሐፍ ቅዱሳችሁን የፈረደበት አይፎን ነው አምሹሪ ብዙዎቻችሁ ክፈቱትና አይፎን አንድ ቀን የሌለ ቃል ሊጨምሩብን ስለሚችሉ በዛ ላይ ዲፔንድ አታድርጉ። መጽሐፍ ቅዱስ ከሌላችሁ ዛሬ ግዙ። ዛሬ ከዘፍጥረትና ከማቴዎስ ጀምሮ መንፈስ ቅዱስ ሆይ ገለጽልኝ ይሄን ህይወት ቃል በሉት። ፓወርፉል ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል ጭምር እንጂ። ቃል ያለው በህይወት ይኖራል፣ በድል ይኖራል። ቃል ያሰላሰለ ይዞ ጥቅሱን ለመኖር ራሱን ለቃሉ ጸጋ ቃሉ ራሱን አሳልፎ ይሰጣል፣ ያመልጣል፣ ያሸንፋል። ፊልጵስዩስ 4 እንጀምርና አብረን እናነባለን። ሁሉ ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ በሁሉ ዘንድ የታወቀ ይሁን፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ቁጥር 7 ከማስተዋል በላይ የሆነውን የእግዚአብሔርን ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቅልና። ቁጥር 8 ይሄንን ነው በጣም እንድለው ፍርግሽ አብረን በለው። በመጨረሻም ወንድሞች ሆይ እህቶች ሆይ እውነት የሆነውን ነገር፣ ክቡር የሆነውን ነገር፣ ትክክል የሆነውን ነገር፣ ንጹህ የሆነውን ነገር፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ። You got it? I read Philippians 4 verse 5. Finally, brethren, ብሎ ነው የሚጀምረው። Think on those things. Philippians 4:8 እነዚህን ምን አድርጉ? አስቡ። ይሄ ወንፊት ነው እንግዲህ ሰው ወሬ ሲያመጣላችሁ በዙ ወንፊት አጣሩት። መልካም ነው፣ ይሄ ፍቅር ያለበት ነው፣ የሰላም ነው፣ እነዚህን ምን አድርጉ? እውነት የሆነውን እስቲ እውነት በሉ፣ ክቡር የሆነውን እስቲ ክቡር በሉ፣ ትክክል የሆነውን እስቲ ትክክል በሉ፣ ንጹህ የሆነውን ንጹህ በሉ፣ ተወዳጅ የሆነውን መልካም የሆነውን በጎነት ቢሆን ወይም ምስጋና እንደዚህ ላሉ ነገሮችን አስቡ። ምስጋናን አስቡ። ስትነቁ መጀመሪያ በህልማችሁ የመጣውን ቅዠት አታውሩ። በመጀመሪያ ምስጋናን አስቡ። ዋው ተነፍሳለሁ፣ ታንኪዩ፣ እግሬ ይሰራል፣ ታንኪዩ፣ እጄ ይሰራል፣ ታንኪዩ፣ በምስጋና ድኛለሁ፣ ታንኪዩ፣ መንግስተ ሰማይ የኔ ናት፣ ታንኪዩ፣ ምህረት አግኝቻለሁ፣ ታንኪዩ፣ አንተ ከኔ ጋር ነህ፣ ቢሰማኝም ባይሰማኝም ታንኪዩ። እስቲ ታንኪዩ በሉት። እንደገና ታንኪዩ በሉ። እንደገና ታንኪዩ በሉ። ጨርሻለሁ።